ሰላም ጤና ይስጥልን ውድ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ህወሓት ከፍተኛ የተባሉ የፓርቲው ባለስልጣናትን እያባረረ ስለመሆኑ ተሰምቷል። ፓርቲው በመቀለ ከሰሞኑ ያሳለፈው ውሳኔ ውጥረት ስለመቀስቀሱ እየተሰማ ነው። ዝርዝሩ የዜናችን ትኩረት ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤት በይፋ እስከሚገለጽ ድረስ መራጮች በትዕግስት እንዲጠባበቁ ጥሪ እያስተላለፈ ይገኛል። የምርጫ ውጤቶችም ከወዲሁ ይፋ ሆኗል። እንመለስበታለን። በኦሮሚያ ክልል አርሲ ምን እየተከናወነ ነው? የሀገረ ስብከቱ ጳጳስ ከሰሞኑ በስፍራው ስለተፈጠረው ነገር ዝርዝር ሪፖርት አውጥተዋል። በርካቶችም ስለመገደላቸው ተሰምቷል። እንመለከተዋለን። ከዚህ ውጪ ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ የጦር ሰፈር እንዲዘጋ ስለመጠየቁ የተሰማ ይገኛል። ከውጪ የምንመለከተው ጉዳይ ነው። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በኦሮሚያ ክልል ምስራቅ አርሲ ዞን ምን እየተከናወነ ነው? የሀገረ ስብከቱ ሊቀ ጳጳስ በአርሲ ስለተፈጠረው ነገር ዝርዝር ሪፖርት አውጥተዋል። የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ዕድሜ ያለ ቤተክርስቲያን መቃጠሉን ይፋ አድርገዋል። በሪፖርቱ መሰረት ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ፣ በሽርካ ወረዳና ሆንቆሎ ዋቢ ወረዳ 13 የኦርቶዶክስ እምነት ተከታዮች መገደላቸውን ይፋ ያደረጉ ሲሆን የ101 ዓመት ዕድሜ ያለው የጥላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል ሲሉ ይፋ አድርገዋል። የካራኮፍታና መድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል ባይ ናቸው። የተገደሉ ሰዎችን ስም ዝርዝር የጠቀሱት ሊቀ ጳጳስ ብፁዕ አቡነ ኤልሳም በጥቅሉ የ13 ሰዎች ሕይወት አልፏል ሲሉም ነው ይፋ ያደረጉት። ከዚህ በተጨማሪ በአስኮ ወረዳ ከ280 ሰው በላይ ከቀዬው መፈናቀሉንም ሪፖርት አድርገዋል። የሀገረ ስብከቱ ሊቀ ጳጳስ አክለውም ኦርቶዶክሳኑ ተወልደው ካደጉበት ወልደው ከሰሙበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል ያሉ ሲሆን ንብረታቸውና ከብቶቻቸው ተዘርፈዋል። ከጥቃቱ የተረፉት ነዋሪዎች ደግሞ ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲሉ ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን ተከትሎ በተፈጠረው የሆርሙዝ መስተጓጎል ላይ ታግታ የነበረችው የኢትዮጵያ መርከብ ከወራት በኋላ መለቀቋ ተሰምቷል። ከሆርሙዝ መታገት በኋላ ወደ ሀገሯ ተመለሰች የተባለው የኢትዮጵያ መርከብ አሶሳ መርከብ እንደሆነች ለማወቅ ተችሏል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ እንዳስታወቀው አሶሳ መርከብ በመካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረበት የሆርሙዝ ሰርጥ አካባቢ ታግተው ከነበሩ መርከቦች መካከል አንዷ ነበረች። ከእውቁ ሆርሙዝ ሰርጥ አካባቢ በቅርብ ርቀት ላይ በምትገኘው ኮርፋ ወደ በመድረስ የሕክምናና የንግድ ጭነቶችን ጭና ወደ ኢትዮጵያ ስለመመለሷም የባህር ትራንስፖርትና ሎጂስቲክስ አገልግሎት ይፋ አድርጓል። ህወሓት ከፍተኛ የተባሉ የፓርቲ ባለስልጣናትን እያሰናበተ ስለመሆኑ ተሰምቷል። የፓርቲው ከፍተኛ አመራሮች መሰናበታቸውን ተከትሎ በመቀለ ውጥረት ነግሷል እየተባለ ነው። ከትግራይ ክልል መዲና መቀለ የወጡ መረጃዎች እንደሚጠቁሙት ከሆነ እስካሁን 4 የህወሓት ስራ አስፈጻሚ አባላት የታገዱ ሲሆን ከነዚህ መካከል ዶክተር ሰለሞን አፍተጽዮን፣ ዶክተር ሰለሞን ኪዳኔ የተሰናበቱ ናቸው። ተክላይ ገብረ መድህንና ሊያ ካሳ ደግሞ ማስጠንቀቂያ እንደተሰጣቸው ነው የተሰማው። በህወሓት ዳግም የተቋቋመው የትግራይ ክልል ምክር ቤት ከፍተኛ ሹመቶችን ካጸደቀ በኋላ አማኑኤል አሰፋ የክልሉ ምክር ቤት ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙ ሲሆን ሌሎች ሹመቱን ማጽድቀዋል። ሹመቶች የጸደቁት በትግራይ ክልል ምክር ቤት በስድስተኛ ዘመን 4ኛ ዙር አስቸኳይ ስብሰባው ሲሆን ስብሰባው የተጀመረው ባለፈውን መደበኛ ስብሰባ ቃለ ጉባኤ በማጽደቅ ነውም ተብሏል። ከዚህ በመቀጠል በክልል ቢሮዎች አደረጃጀት መዋቅር ላይ በቀረበው ውሳኔ ሀሳብ ላይ ውይይት ተደርጎ በሙሉ ድምጽ መጽደቁም ተነግሯል። በተጨማሪም ምክር ቤቱ በቅርቡ ፕሬዝዳንት አድርጎ በመረጣቸው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የቀረቡትን እጩዎች የመረመረ ሲሆን ለምክትል ፕሬዝዳንትነት፣ ለቢሮ ኃላፊነት፣ ለጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት፣ ለዞን አስተዳዳሪነት፣ ለዋና ኦዲተርና ምክትል ዋና ኦዲተርነት እንደዚሁም ትግራይ ቴሌቪዥን በመባል ለሚታወቀው የመገናኛ ብዙሃን ኤጀንሲ ስራ አስፈጻሚ ዳይሬክተርነት ሹመቶች የቀረቡበትን ያካተተ ነው። ከተሰጡት ሹመቶች መካከል የህወሓቱ ምክትል ሊቀመንበር የሆኑት አማኑኤል አሰፋ የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው እንዲመሩ ተሰይመዋል። ይህ የሹመት ሽግሽግ የተደረገው የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄዱን አስቸኳይ ስብሰባ አጠናቀው በከፍተኛ የፓርቲ ኃላፊዎች ላይ የዲሲፕሊን እርምጃዎች መውሰዱን ባስታወቀ ማግስት ነው። ፓርቲ በስብሰባው ማጠናቀቂያ ላይ ባወጣው መግለጫ ድርጅቱ የገጠሙትን የርዕዮተ ዓለም ጉድለቶችና ታሪካዊ ፈተናዎችን ለመፍታት በአመራሩ ላይ አጠቃላይ ግምገማ ማድረጉን ገልጸዋል። በዚህ መግለጫ መሰረት 2 ንቁ የስራ አስፈጻሚ ኮሚቴ አባላት ከኃላፊነታቸው የተነሱ ሲሆን በአዲስ አበባ ተተክተዋል። ፓርቲው በሌሎች የአመራር መዋቅሮች ላይም የታዩ ድክመቶችን ለመቅረፍ ቃል በመግባት በ2 የስራ አስፈጻሚ ኮሚቴ አባላትና በአንድ ተጨማሪ የማዕከላዊ ኮሚቴ አባል ላይ ጠንካራ ማስጠንቀቂያ ሰጥቻለሁ ሲል ይፋ አድርጓል። ህወሓት እንደገለጸው ከሆነ የነበረው ግምገማ ዓላማው የውስጥ ዴሞክራሲን ማጠናከርና ኋላ ቀር ያላቸውን የፖለቲካ አሰራሮች ማስወገድ ነው። በስብሰባው ላይ ተደረሰ የተባለው የውስጥ ስምምነት ፓርቲው የትግራይን ህዝብ ህልውና ማረጋገጥ፣ ተፈናቃዮችን መመለስና ትግራይ ግዛቶች ናቸው የሚላቸውን አካባቢዎች የተቆጣጠሩ ኃይሎች እንዲወጡ ማድረግን ጨምሮ በዋናና ቅድሚያ በሚሰጣቸው ጉዳዮች ላይ እንዲያተኮር እንደሚያስችልም ነው ይፋ የሆነው።
የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤት በይፋ እስከሚገለጽ ድረስ መራጮች በትዕግስት እንዲጠባበቁ ማሳሰቢያ ሰጥቷል። ቦርዱ በዛሬው ዕለት ባወጣው መግለጫ እንዳስታወቀው በምርጫ ሕጉ መሰረት የምርጫ ውጤት በይፋ በራሱ በቦርዱ እስከሚገለጽ ድረስ መላው መራጭ ህዝቡ በትዕግስት ሊጠባበቅ ይገባል ባይ ነው። ከተቀመጠው ህግ አሰራር ውጪ ከማንኛውም ሌላ አካልና ያልተረጋገጡ ምንጮች የሚወጡ መረጃዎችን ከመቀበልና ከማሰራጨት መራጮች እንዲቆጠቡም ቦርዱ በአጽንኦት አሳስበዋል። በትናንትናው ዕለት ግንቦት 4 ቀን 2018 በተካሄደው ምርጫ ላይ መራጮች በከፍተኛ ንቃትና በትዕግስት ድምጻቸውን በመስጠት ዴሞክራሲያዊ ግዴታቸውን በመወጣታቸውም ምስጋናውን አቅርበዋል። የድምጽ ውጤቶች እስካሁን ድረስ በአንዳንድ ጣቢያዎች የወጡ ሲሆን ለአብነት ያክል ጠቅላይ ሚኒስትር አብይ አህመድ በተወዳደሩበት በሻሻ የምርጫ ጣቢያ የድምጽ ቆጠራ ውጤቱ ይፋ ሆኗል። በኢትዮጵያ የተካሄደው የሰባተኛ ጠቅላይ ምርጫ የድምጽ ቆጠራ ውጤት ዛሬ ማክሰኞ ከማለዳው ጀምሮ በአብዛኛው የምርጫ ጣቢያዎች የተለጠፈ ይገኛል። በጅማ ዞን ስር በሚገኙ የምርጫ ክልሎች የድምጽ አሰጣጥ ሂደቱ ሙሉ በሙሉ በሰላም መጠናቀቁን የዞኑ ምርጫ አስተባባሪ ለጀርመን ድምጽ ይፋ አድርጎ መረጃ ያሳያል። በዚህ መሰረት በበሻሻ የምርጫ ጣቢያ በተካሄደው የህዝብ ተወካዮች ምክር ቤት የምርጫ ውድድር ላይ ጠቅላይ ሚኒስትሩ 1498 ድምጽ በማግኘት ተፎካካሪያቸውን 100% አሸንፈው የኢትዮጵያ ህዝብ ተወካዮች ምክር ቤት አባል መሆናቸውን ማረጋገጥ ችለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ ጦር ሰፈር እንዲዘጋ መጠየቋ ተሰምቷል። ሀገሪቷ በኢትዮጵያ አቅራቢያ በምትገኘው ስትራቴጂካዊቷ የድንበር ከተማ ፓጋክ ውስጥ የሚገኘው የግብጽ ወታደራዊ ኃይል ቤዝ እንዲዘጋ መጠየቋን አልሞሃጊግ የተባለው የዜና ምንጭ ዘግበዋል። ይህ እርምጃ በናይል ተፋሰስ ሀገራት መካከል ይታያለውን የአሰላለፍ ለውጥ እንደዚሁም በአዲስ አበባ በጁባና በካይሮ መካከል ይታያለው አዲስ የጂኦፖለቲካ ሽግግር የሚያመላክት ክስተት ስለመሆኑ የአዲሱ ስታንዳርድ ዘገባ ያሳያል። የጦር ቤዙ ለስልጠና ለቴክኒክ ድጋፍና ለናይል ወንዝ ፍሰት ክትትል በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር የተያያዙ ሁነቶችን ለመከታተል የሚያገለግል ስለመሆኑ ተመላክተዋል። የግብጽ መንግስት አንድ ባለስልጣን እንደገለጹት ከሆነ በፓጋክ ሰፍሮ የነበረው የግብጽ ጦር ስብስብ በቴክኒክ ድጋፍ፣ በወታደራዊ ስልጠና፣ በላቁ የክትትልና የሎጂስቲክስ ቅንጅት ስርዓቶች ላይ የተሰማሩ በግምት 260 አባላትን የያዘ ነበረ። ከተማዋ በደቡብ ሱዳን የላይኛው ናይል ወይም አፐር ናይል ግዛት ውስጥ ከኢትዮጵያና ከሱዳን ጋር የሚያገናኝ እጅግ ወሳኝ ሶስትዮሽ ድንበር ቀጠና ላይ የምትገኝ በመሆኗ ድንበር ተሻጋሪ የደህንነትና የናይል ተፋሰስ መሰረተ ልማት ኮሪደሮችን በቅርበት ለመከታተል ስትራቴጂካዊ ጠቀሜታ አላትም ተብሏል። አልሞሃጊ የተሰኘው የዜና ምንጭ የጠቀሳቸው ታዛቢዎች የጁባን ውሳኔ በአባይ ላይ ባለው የላይኛውና የታችኛው ተፋሰስ ሀገራት ውጥረት እንደዚሁም በምስራቅ አፍሪካ እየተቀየረ በመጣው የደህንነት አጋርነት ሳቢያ ቀጠናዊ ጥምረትን በሰፊው እንደገና የማመጣጠን አካል አድርገው ይመለከቱታል ተብሏል። የቀድሞ የግብጽ የውጭ ጉዳይ ሚኒስትር ረዳት አምባሳደር ፋውዚ አሽማዊ እንደተናገሩት ከሆነ ተቋሙ የተለመደ ወታደራዊ ጦር ሰፈር ሳይሆን በኢትዮጵያ ምዕራባዊ ድንበርና በህዳሴ ግድብ ኮሪደር አቅራቢያ የግብጽን ስትራቴጂካዊ ንቃት ለመጠበቅ የተቀመጠ ኦፕሬሽን ማዕከል ነበረ። በማዕከልም ተቋሙ ቢዘጋም በሱዳን በምስራቅ አፍሪካና በቀይ ባህር ላይ በተዘረጋውና የብሔራዊ ደህንነት ምሰሶች የተቀናጀ ስርዓት አማካኝነት የግብጽ ቀጠናዊ አቋም እንደሚጸና ነው የተነገረው። ይሁን እንጂ ዜና ምንጩ እንደዘገበው ውሳኔ በደቡብ ሱዳን ስትራቴጂካዊ ስሌት ውስጥ 4 የተለያዩ ለውጦች መገጣጠማቸውን ያሳያል። ከነዚህ መካከል በፈረንጆቹ በ2004 መገባደጃ ላይ የናይል ተፋሰስ ትብብር ማዕቀፍ ስምምነትን ማጽደቋ፣ በሱዳን ውስጥ ባለው አለመረጋጋት ምክንያት በኢትዮጵያ በኩል በሚያልፉ አማራጭ የነዳጅ ኤክስፖርትና የሎጂስቲክስ መስመሮች ላይ ያላት ጥገኝነት እያደገ በመምጣቱ፣ በቀጠናው ግጭቶች ውስጥ የውክልና ጦርነት መድረክ ከመሆን ጋር ተያይዞ ያላት ስጋት፣ እንደዚሁም በኢኮኖሚ ቀውስ በውስጥ የፖለቲካ ፉክክርና በፕሬዝዳንት ሳልቫኪር ማርዲትና በተቃዋሚዎቻቸው መካከል እየታየ ያለው የሀገር ውስጥ ፖለቲካ መከፋፈል መልእክት ናቸው ተብሎ እየተነገረ ይገኛል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።